ቤተክርስቲያን ላይ የተደረገው ሊያስጨራሽ ድብድብ የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር አውሎ እጅግ ያሳፍራል። በአንጋፋ ቸርች ላይ የተፈጸመው አሳፋሪ ተግባር በድብቅ የተቀረጸው ካሜራ አጋልጧል። የእግዚአብሔርን ቃል እንሰብካለን፣ ትውልድን በእግዚአብሔር ቃል እናነጻለን በማለት የተመሰረተችው ቤተክርስቲያን ውልና ቅርጿን ለውጣ በቤተክርስቲያን ውስጥ የለየለት ድብድብ መፍጠሯም እጅግ አሳፋሪ ሆኗል። ይክስተት የተፈጠረባት ቤተክርስቲያን ማንቶን በድብቅ ተቀርጾ የወጣው አሳፋሪ ተግባርስ ምን ይመስላል? በነብይ ሄኖክ ቸርች የተፈጠረውስ ምን ይሆን? የጂፒኤስ ቤተክርስቲያን መስራችና ባልራዕይ የሆነው ነብይ ሄኖክ ግርማ የሰሜኑን ሕዝብ ተከትሎ የተናገረው ንግግር ከፍተኛ ቁጣ ቀስቅሷል። ነብዩ የተናገረው የሰሜኑን ሕዝብ ያስቆጣው ንግግር ምን ይሆን? እውን ነብዩ በቁጥጥር ስር ውሎ ሲሆን የሚሉትን ጉዳዩን በተመለከተ በዝርዝር የወጣውን መረጃ ይዘንላችኋል። በቆይታችሁ ታደምጣላችሁ። አስከትለን እጅግ ያሳዝናል። ዛሬም በገዛ ሀገራችን ላይ እንደ ሁለተኛ ዜጋ መቆጠራችን አላቆመም። የአምልኮ ስፍራ መነጠቁ እንደቀጠለ ነው። የኢትዮጵያ አማኑኤል ህብረት ቤተክርስቲያን በአደባባይ ይዞታዋ ተነጥቆ ለመስጊድ መሰጠቱ ተሰምቷል። ይህን ተከትሎም ካውንስሉ አስቸኳይ መግለጫን አስተላልፏል። ጉዳዩን በተመለከተ እኛም መረጃ ይዘንላችኋል። እንዲሁ በቆይታችሁ ታደምጣላችሁ። በስተመጨረሻም የዘመኗ ቤተክርስቲያን ያለችበትን ውድቀትና የአምላክን ጸጋ በሲሰኝነት የለወጡትን ቤተክርስቲያን ተከትሎ የእግዚአብሔር ሰው ቄስ መንግስቱ ገብረ ሚካኤል አስቸኳይ መልእክትን አስተላለፉ። በቄስ ትዕግስቱ አንደበት የተላለፈው አስቸኳይ ሊደመጥ የተገባ መልእክት ምን ይሆን? በቆይታችሁ ከአንደበታቸው ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ አማኑኤል ቤተክርስቲያን ይዞታ በፌዴራል ቤቶች ኮርፖሬሽን ለሌላ እምነት ተላልፎ ተሰጥቷል። ቤተክርስቲያኒቱ የካቲት 28 2012 በካቢኔ ውሳኔ የተሰጠበትና 1298 ካሬ ከመንግስት ተወስኖላት እንዲሁም ለ6 የቀበሌ ቤቶችም 5 ሚሊዮን 170 ሺህ ብር ካሳ በመክፈል በተጨማሪም ለፌዴራል ቤቶችም 20 ሚሊዮን ለክፍለ ከተማውም ከፍላለች። ክፍለ ከተማው ለፌዴራል ቤቶችም ካሳም አስገብቷል። ታህሳስ 19 2017 ቤቱ እየፈረሰ ሳለ ፌዴራል ቤቶች ስራውን አስቆመ። በዚህ ሁኔታ እንዳለም የካቢኔ ጽህፈት ቤት ለፌዴራል ቤቶች አጽድተው ለቤተክርስቲያን እንዲያስረክቡ ታዘው ባለበት የፌዴራል ቤቶች ኮርፖሬሽን ለኦሮሚያ እስልምና መጅሊስም አከራየው። ለካቢኔ ጉዳዮች ቤተክርስቲያን አቤቱታ እያለ ቤቱና አጥሩን የማደስ ኃላፊነት ሰጣቸው። በዚህ ምክንያትም የቤተክርስቲያኒቱ ቦታ ተነጥቆ ስራ መስራትም ተቸግራለች። ይህን ተከትሎም ካውንስሉ አስቸኳይ መግለጫንም አስተላልፏል። ጉዳዩም አስቸኳይ ማስተካከያ እንዲደረግ ስለመጠየቅ ይሆናል። የአማኑኤል ህብረት ቤተክርስቲያን በካውንስሉ በህግ ተመዝግባ የምትንቀሳቀስና ላለፉት ረጅም ዓመታት መንፈሳዊና ሁለንተናዊ ተግባራትን በአገር ውስጥና በመላው ዓለም ስታከናውን የቆየች ቤተ እምነት መሆኗ ይታወቃል። ቤተክርስቲያኒቱ እንደማንኛውም የሃይማኖት ተቋም ከአዲስ አበባ ከተማ አስተዳደር ለስርዓተ አምልኮ አስፈጻሚ የሚሆን ቦታ በቂርቆስ ክፍለ ከተማ ወረዳ 02 እንድትረከብ በተወሰነላት መሰረትም አስፈላጊውን ካሳ ከፍላ ያለ ቤቱን ማስረከብ የነበረበት የፌዴራል ቤቶች ኮርፖሬሽን በልዩ ልዩ ምክንያት ተፈጻሚ ሳያደርግም ቆይቷል። ከዚህ በተጨማሪም አላስፈላጊው ክፍያ አከናውናል አለችው የአማኑኤል ህብረት ቤተክርስቲያን ማስረከብ ሲገባው ይባስ ብሎ ቦታውን ለእስልምና እምነት ተከታዮች መስጠቱን በመስማታችን የተሰማን ቅሬታ ከፍተኛ ነው። ይህ አይነቱ አሰራር በሃይማኖት ተቋማት መካከል ሊያስከትል የሚችለውን ግጭት ከግምት ውስጥ ያላስገባ በመሆኑም በአስቸኳይ እንዲታረም ስንጠይቅ በሐዘን ነው። የተወሰደው ኢፍትሐዊ እርምጃ ሃይማኖትን ከሃይማኖት እንዲሁም በህዝብ መካከል የሚፈጥረው ግጭት ባሻገር የፍትህ ስርዓቱ አደጋ ላይ የሚጥል በመሆኑ ጉዳዩ የሚመለከታቸው አካላት ይህንን ተግባር እንድታስቆሙልን በአክብሮት እንጠይቃለን። ከኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጽህፈት ቤት በማለትም የኢትዮጵያ አማኑኤል ህብረት ቤተክርስቲያን ይዞታ መቀማቱን ተከትሎ ካውንስሉ እንዲህ ባለ መልኩ ድምጹን አሰምቷል። ታዲያ የሚመለከተው አካል የሚሰጠው ምላሽ ካለም ተከታትለን ወደ እናንተ መናደርስ ይሆናል።
አስከትለን ወደ ያዝንላችሁ መረጃችን ስናልፍ በነብይ ሄኖክ ግርማ ቤተክርስቲያን የተፈጠረው ምን ይሆን? ነብይ ሄኖክ ግርማ ከሰሞኑ በነበረው ፕሮግራም አንዲት ለአገልግሎት የሄደች ሴትን ሲያገለግልና የመጣችበትን አድራሻ ሲጠይቃት ከሰላሌ እንደሆነ ስትገልጽ፣ አገልጋዩም ሰላሌ የመተተኞች ሀገር ነው፣ የጠንቋዮች ሀገር ነው ሲል ተናግሯል። ግለሰቧም ወደ አካባቢዋ ስትመለስ ከፍተኛ ጥላቻና መገለልም በነዋሪዎቹ ዘንድ እንደሚገጥማትም አስቀድሞ የታወቀ ነበር። እሷም አዎ ሰላሌ የጠንቋዮችና የመተተኞች ሀገር ነው ስትል በመስማማትም ሐሳቧን አዎ በማለት ስታጋራ የነበረችው ሴት በትላንትናው ዕለትም በሕግ ቁጥጥር ስር ውላለች። ሄኖክም አድራሻው ለጊዜው መሰወሩም ተገልጿል። አዎ ስትል የነበረችው ግለሰብ በፖሊስ ቁጥጥር ስር ዋለች። ሄኖክ ግርማ ለጊዜው አድራሻውን ማግኘት ስላልተቻለም ከፌዴራል ፖሊስ ጋር በቅንጅትም እየታደነም ይገኛል። እንዲህ ባሉ ጉዳዮች ላይ ህዝብን ከህዝብ የሚያጋጩ የአንድን ማህበረሰብ ስም እየጠሩ በትዕቢትና በውሸት የግል ጥላቻቸውን በሚያስተላልፉት ላይም የሚመራቸው ካውንስልም አስፈላጊውን እርምጃ ለመውሰድ ባለመቻሉም ይህ ጉዳይ በየጊዜው ተበራክቶ ይገኛል። ካውንስሉ የሚወስደው እርምጃም እየተጠበቀ ባለበትም የህግ አካላትም የራሳቸውን እርምጃ ወስደዋል። በወሰዱት እርምጃ ላይም እንደገለጹት ከሆነ የሰሜን ሸዋ ዞን አቃቢ ህግ መምሪያም የሰላሌ ህዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉት ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን አስታወቀ። የፊቼ ከተማ አቃቢ ህግና የከተማዋ ፖሊስ በቅንጅት በጀመሩት ምርመራም ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብም በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑ ተገልጿል። የሰሜን ሸዋ አቃቢ ህግ መምሪያ ኃላፊ አቶ ደምጡ ጣና በሰጡት መግለጫም የሚከተሉትን ዋና ዋና ነጥቦች አንስተዋል። አንደኛ፣ ብሔር መስደብ፣ ስም ማጠልሸትና በህዝብ መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው። ሁለተኛ፣ ፓስተሩ በአሁኑ ወቅት በሌላ ክልል እንደሚገኙ የጠቆሙት ኃላፊውም ግለሰቡን በቁጥጥር ስር ለማዋል ከፌዴራል የህግ አካላት ጋር የቅርብ ክትትል ንግግር እየተደረገ መሆኑን አረጋግጧል። ሶስተኛ፣ የጀግኖች መፍለቂያ የኩራ ኦሮሞ ህዝብና የተለያዩ ሃይማኖት በክብር የሚኖሩባት ሰላሌን ስም መነካቱ የህዝብ ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ ይሰጣልን ብለዋል። አቃቢ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊው እርምጃ ሁሉ እንዲወስድና የምርመራ ውጤትም በየጊዜው ለህዝቡ ይፋ እንደሚያደርግም አስታውቋል። ታዲያ ይህን የተመለከተው የጂፒኤስ ቤተክርስቲያን መስራችና ባለራዕይ ሆነው የነገሩ ዋና አካል ነብይ ሄኖክ ግርማም ጉዳዩን በተመለከተበት ሰዓት የይቅርታ መግለጫውን እንዲህ ሲል አጋርቷል። በቀን 13 4ኛ ወር 2018 በጂፒኤስ ቤተክርስቲያን የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾቻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ንግግር ተቆራርጠው በተለቀቁ ቪዲዮዎች ምክንያትም ከአውድ ውጪ በመተርጎም ቪዲዮ በአንዳንድ ወገኖች ዘንድ ቅሬታን እንደፈጠረባቸው ለመገንዘብ ችለናል። የጂፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎች ከተለያዩ የዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉ ሁሉም ክልሎች እየመጡ በቤተክርስቲያን እንደሚካፈሉና በዚያም የሚለቀቀው ጸጋ የሚጠቀሙ መሆኑ ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፊቼ ሰላሌን ህዝብ የሚመለከት ሳይሆን እንደማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህ ባለፈም በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚህ አግባብ እንዲታይ እንላለን። ከእግዚአብሔር እንደሆነን ዓለምም በሞላው በክፉ እንደተያዘ እናውቃለን እንደሚል አንደኛ ዮሐንስ ምዕራፍ 5 ቁጥር 19። ስለዚህ በአካባቢው ከሚኖረው ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እንገነዘባለን። እንዲሁም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ላልተረዱ አንዳንድ ወገኖች ቤተክርስቲያን በጌታ በኢየሱስ ፍቅር ትልቅ ይቅርታን የምትጠይቅ መሆኑን ለመግለጽ እንወዳለን በማለትም የጂፒኤስ ቤተክርስቲያን መስራችና ባለራዕይ ሆነው የጉዳዩ ባለቤትም ነብይ ሄኖክ ግርማም እንዲህ ባለ መልኩ የይቅርታ መልእክት ማስተላለፉን ተሰምቷል። ሆኖም ግን አሁን ላይ በህግ ቁጥጥር ስር አለመዋሉን እንዲሁም በህግ አካላትም እየተፈለገ እንዳለ የተገለጸ ሲሆን ይህን ጉዳይ ተከትሎ ከህግ አካላት በድጋሚ የሚሰጡ መግለጫዎች ካሉ እንዲሁም ከነብይ ሄኖክ ግርማም የሚወጣ ማንኛውም መግለጫ ካለ ተከታትለን የምናደርሳችሁ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ ያሳፍራል። በአንጋፋ ቸርች ላይ የተፈጸመው አሳፋሪ ተግባር በድብቅ የተቀረጸው ካሜራም አጋልጧል።
የእግዚአብሔርን ቃል እንሰብካለን፣ ትውልድን በእግዚአብሔር ቃል እናንጻለን በማለት የተመሰረተች ቤተክርስቲያን ውልና ቅርጿን ለውጣ በቤተክርስቲያን ውስጥ የለየለት ድብድብ መፍጠሯም እጅግ አሳፋሪ ሆኗል። በአንዲት የእግዚአብሔር ቃል ላይ በሽማግሌዎች የተመሰረተች ቤተክርስቲያንን በግሌ እንድመራት እፈልጋለሁ፣ የግል ሚኒስትሪ መሆን አለባት በማለትም በአንድ የቤተክርስቲያን ፓስተር የተፈጸመው ነውረኛ ተግባር የዓለምን ቀልብና ልብ ይዟል። በቤተክርስቲያን ውስጥ እጅግ አሳፋሪ የሆነ ድብድብ የተፈጠረ ሲሆን ይህ ተግባር የተፈጠረውም በደቡብ አፍሪካ በምትገኝ የወንጌል አማኝ ቤተክርስቲያን ላይ መሆኑ ተገልጿል። በስፍራው የነበረው ወጣት እንደገለጸውም የቤተክርስቲያን ፓስተር የነበረው ግለሰብ ቤተክርስቲያንን በራሱ ስም መቀየር በመፈለጉ አይሆንም፣ አይደረግም በማለትም በቤተክርስቲያኗ ላይ ሌላ ፓስተር መሾሙን ተከትሎ ይህ እንዴት ይሆናል? ቤተክርስቲያን በኔ ስር መሆን ነው ያለባት በሚልም የህግ አካላትን በመጥራትም ቤተክርስቲያን ላይ ድብድብ እንዳስነሳ የተነገረ ሲሆን ይህ ተግባርም እጅግ አሳፋሪና ጸያፍ ከመሆን ባለፈ በግል የሚከፈቱ ቤተክርስቲያን ላይ ያለውን ችግርም በግልጽ የሚያሳብቅ ነው። በሀገራችን ባለው የግል ቤተክርስቲያን ላይም ይህ ተግባር እንደማይፈጸም ምንም ማረጋገጫ የሌለበት ወቅት ላይ መሆናችንን ያሳበቀም ተግባር ነው። በስተመጨረሻ ወደ ያዝንላችሁ መረጃ ስናልፍ የዘመኗ ቤተክርስቲያን ያለችበትን ውድቀትና የአምላክን ጸጋ በሲሰኝነት የለወጡትን ቤተክርስቲያን ተከትሎ የእግዚአብሔር ሰው ቄስ መንግስቱ ገብረ ሚካኤል አስቸኳይ መልእክትን አስተላለፉ። በቄስ ትዕግስቱ አንደበት የተላለፈው በአስቸኳይ ሊደመጥ የተገባው መልእክት ምን ይሆን የሚለውንም ከአንደበታቸው እንድታደምጡት ጋበዝን። አንዳንድ ሰዎች ሾልከው ወደ እናንተ ገብተዋልና የሚለውን ሐሳብ ርዕስ አድርጌያለሁ። ሁላችሁ እንደምታውቁት የይሁዳ መልእክት የተጻፈው ሐሰተኞችን ለማጋለጥ ነው። ዋናው ሐሳቡ እሱ ነው። በጊዜው የተነሱ ሐሰተኛ እጅግ በጣም በርካታ የሆኑ መምህራኖች ነበሩና የይሁዳ መልእክት ሲጻፍ ወይም ይሁዳ ይህንን መልእክት ለመጻፍ ሲነሳ ዋናው ዓላማው እነዚህን ሐሰተኞች ማጋለጥ ነው። የመልእክቱ ጸሐፊ ይሁዳ ነው። መልእክቱ የተጻፈው የጌታ ወንድም በሆነው የያዕቆብን ወንድም በሆነው በይሁዳ ነው። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ላይ እንዲህ ይላል፣ ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖን፣ ይሁዳም አይደሉምን? ብሎ ይናገራል። ይሁዳ የሚለው ቃል በመጽሐፍ ቅዱሳችን ላይ በጣም ከተወደዱ ስሞች መካከል አንዱ ነው። በብሉይ ኪዳንም በአዲስ ኪዳንም ይሄ ስም ተጠቅሶ እናገኛለን። መልእክቱ የተጻፈበት ጊዜ ከ70 እስከ 80 ባለው ጊዜ እንደሆነ ብዙዎች ይስማሙበታል። የይሁዳ መልእክት ተቀባዮች በጣም የሚገርመው እነማን እንደሆኑ በግልጽ የተጻፈ ነገር ጎልቶ የሚታይ ነገር የለም። ለማን እንደተጻፈ ብዙ ጎልቶ የሚታይ ነገር በዚህ ክፍል ላይ አታዩም። ነገር ግን ቁጥር 1ን መነሻ ስታደርጉ የኢየሱስ ክርስቶስ ባሪያ ይላል። እዚሁ ይሁዳ መልእክት ላይ ያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ምሕረትና ሰላም ፍቅር ይብዛላችሁ ብሎ ይናገራል። ከዚህ በመነሳት ቁጥር 1ና 2ን መነሻ በማድረግ ስናጠና መልእክቱ የተጻፈው ከአይሁድነት ምናልባት ወደ ክርስትና ለመጡ ሰዎች እንደሆነ ማየት እንችላለን። በተጨማሪ መልእክቱ የተጻፈው ከአሕዛብነት ወደ ክርስትና ለመጡ ሰዎች እንደሆነ ይነገራል። እነዚህ አማኞች ናቸው። ቀድሞ አይሁድ የነበሩ፣ ቀድሞ አሕዛብ የነበሩ ወደ ክርስትና መጥተዋል። ያሉበት ቦታና አድራሻቸው በትክክል ባይጻፍም ግን አማኞች መሆናቸውን ብዙዎች ይስማሙበታል። እነዚህ ሰዎች ክርስቶስን አምነው ድነዋል። እነዚህ ሰዎች በእግዚአብሔር ተወደው ክርስቲያኖች የሆኑ ሰዎች ናቸው። የተጻፈበት ዋናው ዓላማው አስቀድሜ እንዳልኳችሁ እነዚህ በክርስቶስ ኢየሱስ አምነው የዳኑትን ሰዎች እንዲህ ይላቸዋል፣ በተቀበላችሁበት እምነት ጽኑ ይላቸዋል። መልእክቱ ይሄ ነው። በተቀበላችሁበት እምነት ጽኑ ብሎ ይናገራቸዋል።
ከዛ እንዲህ ይላቸዋል፣ ለእምነታችሁ ተጋደሉ ብሎ ይላቸዋል መልእክተኛው። ቀጥሎ የሚያሰምርበት ነገር እኔም ትንሽ ጠበቅ አድርጌ መናገር የማስበው ከሐሰተኞች መምህራን ይልና ራሳችሁን ጠብቁ ይላል። ይሁዳ ይህንን መልእክት ነው የሚያስተላልፍላቸው ለነዚህ በክርስቶስ ኢየሱስ አምነው ለዳኑ ሰዎች፣ ክርስቲያን ለሆኑ ሰዎች፣ ክርስቶስ ኢየሱስን የሕይወታቸው ጌታና አዳኝ አድርገው ለተቀበሉ ሰዎች፣ ከጨለማ ወደሚደነቅ ብርሃን ለመጡ ሰዎች፣ በክርስቶስ ኢየሱስ በመስቀል ሥራ ለተሰራው ሥራ ይሄ ለኔ ነው ብለው ለተቀበሉ ሰዎች የሚያስተላልፍላቸው መልእክት ይሄንን ነው። የይሁዳ መልእክት አሁን እንዳያችሁት አንድ ምዕራፍ ብቻ ነው ያለው። 25 ቁጥሮች አሉት መልእክቱ። በተለይ ቁጥር 1 እና 2 ሰላምታ ነው የሚያቀርበው፣ ሰላምታ ያቀርባል። ቁጥር 3 እና 4 የመልእክቱ ዋና ሐሳብ እዛ ውስጥ ነው ያለው። ቁጥር 5 እና 7 ሐሰተኞች ከብሉይ ኪዳን ጀምሮ ስለሚደርስባቸው ፍርድ ይናገራል። እነዚህ ሐሰተኞች ከፊት ለፊታቸው አይቀሬ የሆነ ፍርድ አለባቸው። የእግዚአብሔር ቁጣ በእነሱ ላይ ይመጣል ብሎ በድፍረት ይሁዳ ይናገራል። በተለይ ከቁጥር 8 እስከ 16 ያለው በዘመኑ የነበሩ ሐሰተኞች ክፋታቸውን የሚገልጥበት ክፍል ነው። ክፋታቸውን፣ መለያቸውን፣ ማንነታቸውን ዘርዘር አድርጎ ይናገራል። ከ17 እስከ 25 ደግሞ አማኞቹ ምን ማድረግ እንዳለባቸው ያስጠነቅቃቸዋል። ሙሉ ምዕራፉ ይህንን ይመስላል። በተለይ ከ8 እስከ 16 ያለው ላይ 3 መሰረታዊ ነገር ማየት እንችላለን። የመጀመሪያው እኔም እነዚህ ላይ ትኩረት አደርጋለሁ። የመጀመሪያው እነዚህ ሐሰተኞችን እንዲህ ይላቸዋል፣ ተሳዳቢዎች ይላቸዋል። ተሳዳቢዎች ይላቸዋል። ሁለተኛ እንደዚህ ይላቸዋል፣ ቅድስና የሌላቸው፣ ቅድስና የጎደላቸው በማለት ይናገራል። ሶስተኛ ጥፋተኞች ይላቸዋል፣ ለጥፋት የተዘጋጁ ይላቸዋል። ጸጸት የሌላቸው ይላቸዋል። በእኔ አባባል ልጨምር፣ ደፋሮች ይላቸዋል። እነዚህ 3 ነገሮች ላይ ትኩረት ማድረግ እፈልጋለሁ። የመልእክቱ ጸሐፊ ይሁዳ መጀመሪያ ለነዚህ ሰዎች ለመጻፍ አስቦ የተነሳው ሐሳብ አለ። ሲነሳ ልቡ ላይ ለነዚህ አማኞች የከበደው ሊጽፍላቸው የፈለገው ማስተላለፍ የፈለገው ዋናው መልእክቱ አንድ ነው። እሱም ክርስቶስ ሞቶላቸዋል፣ ክርስቶስ ደሙን አፍሶላቸዋል፣ ክርስቶስ ዋጋ ከፍሎላቸዋል በማለት መስቀል ላይ የተሰራውን ሥራ ጎላ አድርጎ ለነዚህ አማኞች ማሳየት ፈልጓል። መነሻው ላይ የነበረው ሐሳብ መግለጥ የፈለገው ይህንን ነው። ጸሐፊው ይህንን ለመጻፍ አስቦ ነበረ። ነገር ግን ሌላ ነገር ደግሞ ልቡን ወሰደው። ካሰበው ነገር ሌላ ሐሳብ መጣበትና ልቡን ወሰደው፣ ሰረቀው ልበላችሁ። እኔ ልቤ ላይ የከበደው ስለ መዳናችሁ ነው። ልቤ ላይ የከበደው ስለ እምነታችሁ ነው። እንዴት መጽናት እንዳለባችሁ ልነግራችሁ አስቤ ለመጻፍ 1-2 ብዬ ተነሳሁኝ። ነገር ግን ሌላ አንገብጋቢና ወቅታዊ ነገር ገጠመኝ ብሎ ይናገራል። አንገብጋቢው ነገር፣ ወቅታዊ ነገር ለነዚህ አማኞች በክርስቶስ ኢየሱስ አምነው ለዳኑት ፈታኝ የሆነ ሌላ ነገር አለ። ስለዚህ የቀደመውን ሐሳብ ቆም አድርጌ ሌላውን ነገር አሁን እናገራለሁ ብሎ ይናገራል። ሌላው ወቅታዊውና አንገብጋቢው በጊዜው አሳሳቢው የሆነው ጉዳይ የጸሐፊውን ዋና መልእክት ያስቀየረው የሐሰተኞች በእነዚህ አማኞች መካከል ውስጣቸው ላይ ሰርገው መግባታቸው እና ድንገት ዞር ብሎ ሲያይ አማኞቹን ያሉበትን ሁኔታ ሲመለከት ለአደጋ ተጋልጠዋል። መካከላቸው ላይ ሰርገው የገቡ ሐሰተኞች መኖራቸውን በጥንቃቄ ይሁዳ የተረዳ ይመስላል። ስለዚህ መካከላቸው ላይ ሾልከው ስለገቡ ሰዎች መናገር እፈልጋለሁ ይላል። መልእክቴን በእነዚህ ሐሰተኞች ምክንያት ነው የቀየርኩት ይላል ይሁዳ። ቁጥር 4 ላይ
ደግሜ ላንብበው። ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ብሎ ይናገራል። ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ። ንጉሳችንና ጌታችንም ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ በማለት ይናገራል። ይሁዳ ለነዚህ አማኞች በኋላ ማነሳዋለሁ 3 ነገሮችን ማስጠንቀቅ ይፈልጋል። የመጀመሪያ አደጋ አለ ዙሪያችሁ ላይ፣ ስለዚህ መትጋት አለባችሁ ይላቸዋል። መትጋት አለባችሁ ብሎ ይነግራቸዋል። ሁለተኛ ዙሪያችሁ ላይ አደጋ አለ፣ መካከላችሁም ላይ ከበድ ያለ ነገር አለ ይልና ጽናት ያስፈልጋቸዋል ይላቸዋል። ሶስተኛ ነቃ በሉ ይላቸዋል። አይኖቻችሁን ገለጥ አድርጉ የሚላቸው ይመስለኛል። በሉ ነቃ በሉ፣ አይኖቻችሁን ግለጡ፣ ውስጣችሁን ጓዳችሁን ተመልከቱ፣ ፈትሹ በማለት ይናገራቸዋል። አማኞቹ እነዚህ አማኞች የዋህነት እያጠቃቸው ያለ ይመስላል። በመካከላቸው የተቀላቀሏቸውን የተለወጡ አማኞች አድርገው ማሰብ ጀምረዋል። ስለዚህ በየዋህነት ምን ችግር አለ ብለው ማቀፍ ጀምረዋል። እነሱ መካከል ግን ሾልከው የገቡ እንዳሉ ማስተዋል አልቻሉም። ስለዚህ ይሁዳ ሊያነቃቸው ይፈልጋል። አይናቸውን መግለጥ ይፈልጋል። አረ ዝም ብላችሁ ዙሪያችሁን ተመልከቱ፣ እስቲ ነቃ በሉ፣ ሰልሉ በማለት መናገር የፈለገ ይመስላል። እነዚህ ሰዎች ሾልከው የገቡ ሐሰተኞች መስለው በእነሱ መካከል መመላለስ ጀምረዋል። የአማኞቹን በጊዜው የነበሩትን አማኞች ቅንነታቸውን ጭምር ማስጣል ጀምረዋል። ወዳጆች ቅንነት ዝም ብሎ የሚገኝ ነገር አይደለም። ለኛ አማኞች ቅን ናቸው። ጌታን አግኝተዋል። የመጀመሪያ ሰሞን ነው ጌታን ያገኙበት። ደህንነት ትምህርት ተምረዋል። ምናልባት የደቀ መዝሙር ትምህርት ጀምረዋል። ቸርች በደንብ ይመጣሉ። ነገር ግን ሌላ ደግሞ በመካከላቸው ሰርገው የገቡቱ ይህንን መልካም የሆነውን ቅንነታቸውን ማስጣል ጀምረዋል። ቅንነት ከወደቀ በጣም አስቸጋሪ ነገር ነው። አማኞቹ መካከል ደግሞ ቀስ ብለው መከፋፈልን ፈጥረዋል። እምነታቸውን ይሄ ጤናማ የሆነውን እምነት ያኔ ክርስትናን በተቀበሉበት ማግስት የነበራቸውን ጤናማውን ነገር ማስጣል ጀምረዋል። የከበረው ነገር ሳያውቁት ከእጃቸው ላይ መውደቅ የጀመረ ይመስላል። በውስጣቸው ለዘመናት የቆየው ፍቅር የዳበረው መልካም ነገር እየቀነሰ መጥቷል። በማ ምክንያት? ሰርገው በገቡት በሐሰተኞቹ ምክንያት። ምናልባትም እኔ ሳስበው የቤተ ክርስቲያን የቆራቢ አባላት መዝገብ ሲገለጥ እዛ ውስጥ እነዚህ ሐሰተኞች ስማቸው ተጠቅሷል። መንፈሳዊ ጤንነታቸው ሲዘረፍ በፍጹም አላወቁም። እምነታቸው ለአደጋ ሲጋለጥ በፍጹም አላወቁም። በዝባዦች፣ ዘራፊዎች፣ ጨካኞች ውስጣቸው ሲገቡባቸው አማኞቹ አላወቁም። እነሱን መስለው መካከላቸው ላይ ሲቀመጡ በፍጹም አማኞቹ አላወቁም። ስለዚህ ጸሐፊው ይሁዳ እባካችሁ ንቁ ይላቸዋል። ለምንድነው አይኖቻችሁን የማትገልጡት ይላቸዋል። ለምንድነው ዞር ብላችሁ ማየት የተሳናችሁ ብሎ ይናገራቸዋል። ሊያነቃቸው ይፈልጋል። በእኔ አባባል እንዲህ ልበለው፣ የበግ ለምድ ለብሰው መካከላቸው ላይ ሰርገው ገብተዋል። በተለይ ማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ እንዲህ ይላል፣ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ይልና ተጠበቁ ብሎ ያሰምርበታል። የበግ ለምድ ለብሰው ከሚመጡባችሁ ነገር ግን ነጣቂ ከሆኑ፣ የለበሱት የበግ ለምድ ነው፣ ውስጣቸውስ ነጣቂ ነው፣ ከነዚህ ተጠበቁ ብሎ ያስጠነቅቃል። የሚለብሱት የበግ ለምድ ነው፣ የሚሞክሩት በግ ለመምሰል ነው። እነሱ ግን በቆዳ የተሸፈኑ ተኩላዎች ናቸው አማኞቹ መካከል የገቡት። እነዚህ በአማኞች መካከል ሰርገው ገብተዋል።
አማኞቹ በሐሰተኞቹ ለምድ ተሸውደዋል። ለምድ በጣም አደገኛ ነገር ነው። በጣም ከባድ ነው። ትዝ ይላችኋል ኦሪት ዘፍጥረት ምዕራፍ 27ን ባነሳ ደስ ይለኛል። ምዕራፍ 27 ቁጥር 11 እስከ 16 ያለውን ቃል ላንብበው። እንደዚህ ይላል። ያዕቆብም ከላይ ያለውን ሐሳብ ጊዜ እንዳልወስድ ብዬ ነው። ያዕቆብም ርብቃን እናቱን አላት፣ እነሆ ኤሳው ወንድሜ ጠጉራም ሰው ነው፣ እኔ ግን ለስላሳ ነኝ። ምናልባት አባቴ ቢዳስሰኝ በፊቱ እንደሚዘብት እሆናለሁ፣ መርገምንም በላይ ላይ አመጣለሁ፣ በረከትንም አይደለም። እናቱም አለችው፣ ልጄ ሆይ አለችው። የምትገርም እናት ናት። ልጄ ሆይ መርገሙ በእኔ ላይ ይሁን፣ ቃሌን ብቻ ስማ፣ ሂድና አምጣልኝ። ሄዶም አመጣ፣ ለእናቱም ሰጣት። እናቱም የጣፈጠውን መብል አባቱ እንደሚወደው አደረገች። ርብቃም ከእርሷ ዘንድ በቤት የነበረችውን የታላቂቱን ልጇን የኤሳውን መልካሙን ልብስ አመጣች፣ ታናሹንም ልጇን ያዕቆብን አለበሰችው ይላል። የራሱ እኮ አይደለም ያዕቆብ፣ የወንድምየው የሆነውን የሱ ያልሆነውን በእናቱ ምክር አለበሰችው። የይስሐቅ ሚስት ርብቃ ሁላችሁ እንደምታውቁት 2 መንታ ልጆች ነው የነበሯት። ይስሐቅ በእድሜው አረጀ። መጽሐፍ እንደሚነግረን አይኖቹ ከማየት ፈዘዙ፣ ማየት ተሳናቸው። የዚህ ሰው አይኖች ሸመገለ፣ ደከመ። ከዚያ በኋላ ልጁን የበኩር ልጁን ቀድሞ ከማህፀን የወጣው ማለቴ ነው ኤሳውን እንደዚህ አለው፣ እባክህን ፈጥነህ ወደ አደን ሂድልኝ እና ከአደን እኔ የምወደውን አይነት ምግብ ይዘህልኝ ና አለው እና ሰደደው። ልክ የሱ እግር መውጣቱን ስታውቅ እናትየው ወዲያውኑ ታናሹን ልጇን ጠራች ያዕቆብን። አባት ወንድምህን ሊመርቀው ነው አለች እና እሱ ወደ አደን ሄዷል። አንተ ግን ከጠቦቶች መካከል 2ቱን አምጣልኝ አለችው። ከጠቦቶች መካከል 2ቱን በፍጥነት ይዞ መጣ እና ምን ላርግ አለ፣ አባት እንደሚወደው አድርጌ እኔ አበስለዋለሁ። አቤት እናት! በሁለት ወንድማማቾች መካከል ጦርነት የምትፈጥር እናት፣ የብኩርናን በረከት እንዳይቀበል የምታደርግ እናት። ናን አባቱ እንደሚወደው አድርጋ ሰርታ እንካ ይሄው አደኑ ቀናልኝ ብለህ ወደ አባት ሂድ አለችው። ያዕቆብ ትንሽ አሰብ አደረገና አይ ድንገት ጠርቶ ቢዳስሰኝስ ማንነቴን ያውቀዋል፣ ያን ጊዜ መርገም ይሆንብኛል። አረ ግድ የለህም መርገሙ በኔ ይሁን፣ በፍጹም እርግማኑ በኔ ላይ ይሁን እንዳታስበው አለችው። ከዛ ሄዶ 2 ጠቦት አመጣ፣ እሱ አረደ። የሱን ልብስ የታላቅ ወንድሙን ልብስ አምጥታ ለያዕቆብ አለበሰች። የራሱ ያልሆነውን ልብስ ለበሰ ማለት ነው። ለብሶ ቆመ። ከዚያ እማዬ ይሄው ለብሼ ቆሜያለሁ አላት። አይ ድንገት አባት ሊዳስስ ይችላል አለች። ያንን ቆዳውን ደግሞ አመጣችና በእጁና በአንገቱ ላይ ያደረገች። ይህንን የበግ ለምድ አለበሰችው ማለት ነው። ያን ጊዜ ወደ አባቱ ገባ። አባዬ ቀንቶኛል። አይ ድምፅህ ሌላ ነው፣ የወንድምህ ድምፅ ይመስላል። ናስቲ ጠጋ በል። በድፍረት ጠጋ አለ። ለምን ለብሷላ? መጀመሪያውኑ የበግ ለምድ። ለምድ በጣም አደገኛ ነገር ነው። ለምዱ አባቱን ይስሐቅን 2ቱን ልጆች እንዳይለያቸው አደጋ ሆነበት ማለት ነው። ከዚያ በኋላ የብኩርናውን በረከት ባረከው። ታላቁ እየሮጠ አደን አድኖ አባዬ ቀንቶኛል ብሎ ሲገባ እንደ ቅድም እኮ በረከቱን ሁሉ ሰጥቼሃለሁ አለ። ኧረ እኔ ያው መግባቴ ነው። እንግዲያውስ ወንድም አታሎ ይሆናል። ይሁዳም ተመሳሳይ ነገር ነው የሚላቸው። ተኩላዎች ሾልከው የገቡ
የክርስትና ለምድ ለብሰው ተመሳስለው ህዝቡ መካከል ማህበረሰቡ መካከል ገብተዋል በማለት ይናገራል። ታዲያ እነዚህን ሾልከው የገቡትን በምን ለያቸዋለን? ሐሰተኞችን። በጣም አሳሳቢና ከባድ ውስብስብ ነገር ይሁዳ አይናገርም። እጅግ በጣም ግልጽ የሆነ ነገር ይናገራል። የመጀመሪያው ቅድም እንዳነሳውላችሁ አንደኛው ተሳዳቢዎች ናቸው። በዚህ ትለያላችሁ። ምን ማለት ነው? ለአንደበታቸው ገደብ የላቸው፣ ይሳደባሉ። አፋቸው እንዳመጣ ይናገራሉ። ለዚህም ሐሰተኞች ለመለየት ሌላ ሩቅ መሄድ አያስፈልግም እና አንደበታቸው መፈተሽ በቂ ነው ብሎ ይናገራል። ቀጥሎ እንዲህ ይላቸዋል፣ ፈርሃ እግዚአብሔር የላቸው። በዚህም መለየት ይቻላል። መጽሐፍ ቅዱሳችን በምሳሌ መጽሐፍ ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል። የምን መጀመሪያ? የጥበብ መጀመሪያ እግዚአብሔር መፍራት ነው። እነዚህ ሐሰተኞችስ ይታወቃሉ በምን? በተሳዳቢነታቸው። ፈርሃ እግዚአብሔርን ከሕይወታቸው ያስወገዱ በመሆናቸው በዚህ ይታወቃሉ። እዛው ይሁዳ መልእክት ላይ ቁጥር 8 ላይ እንዲህ የሚል ቃል አለ፣ እንዲሁ እነዚህ ሰዎች ደግሞ እያለሙ ስጋቸውን ያረክሳሉ፣ ጌትነትንም ይጥላሉ፣ ስልጣን ያላቸውን ይሳደባሉ ብሎ ይናገራል። አያችሁ፣ መለያቸው ሌላ ሩቅ መሄድ አያስፈልግም። በርከክ ብሎ ለሰራዊት ጌታ እግዚአብሔር ሆይ በምን ልለያቸው ብሎ ብዙ መገለጥም መጠበቅ አያስፈልግም። ሕይወታቸው ይናገራል። በሌላ አባባል የሕይወት ፍልስፍናቸው ማንነታቸውን በደንብ አድርጎ ይገልጠዋል ብሎ ይናገራል። ኢዮብ መጽሐፍ ምዕራፍ 28 ላይ ቁጥር 28 ላይ ተመሳሳይ ነገር ይናገራል። ሰውንም እነሆ እግዚአብሔርን መፍራት ጥበብ ነው፣ ከኃጢአት መራቅ ማስተዋል ነው ብሎ የእግዚአብሔር ቃል ይናገራል። ሰውንም እግዚአብሔርን መፍራት ጥበብ ነው። ሁለቱንም ማለት ነው። ሰውንም መፍራት ያስፈልጋል፣ እግዚአብሔርን መፍራት ያስፈልጋል። አያችሁ፣ እግዚአብሔርን የሚፈራ ሰው መገለጫው ሰውን መፍራቱ ነው፣ ሰውንም ማክበሩ ነው። እና ኢዮብ ይህንን ያደረገው ሚስቱ ምን እንዳለችው መቼም ትዝ ይላችኋል። ኢዮብ መጽሐፍ ምዕራፍ 2 ቁጥር 9 ላይ ሚስቱም እስካሁን ድረስ ፍጹምነትህን ይዘሃል አለችው፣ እግዚአብሔርን ስደብና ሙት አለችው። እስካሁን አለችው ለባሏ ፍጹምነትን ይዘሃል፣ አሁን ግን ፍጹምነትን ይዘ መጠበቅ አያስፈልግም እና ምን ላድርግ? ስደብና ሙት። ማንን? ሰውን አይደለም፣ ጓደኞቼን አይደለም፣ ወዳጆቼን አይደለም፣ እና እሱ እግዚአብሔርን። ሰው እንዴት እግዚአብሔርን ይሳደባል? እግዚአብሔርን ስደብና ሙት። መሞት ቃል ቀረ፣ ዝም ብለህ እንዳትሞት እና እንዴት ልሙት? ተሳደብና ሙት። ማንን? ፈጣሪን ስደበው። ትላንትና ያከበረህን፣ ትላንትና ከመሬት ያነሳህን፣ ብዙ ቆነጃጅት ልጆችን የሰጠህን፣ ድንቅ የሆነ ትዳር የሰጠህን፣ ቤትን መልካም ያደረገልህን፣ በጎችና ፍየሎችን ያበዛልህን፣ በምድር መካከል ካሉ ሰዎች መካከል በሀብት በፈሪሃ እግዚአብሔር ቀዳሚ ያደረገህን፣ እስከ ዛሬ ያከበርከውን እግዚአብሔርን አሁን ማክበር አቁም። መላክ ስደበው። አረ እግዚአብሔር አይሰደብም፣ ስደበው። እኔ አብሬ አልቆይም፣ አሁን ይሄዳለሁ። ምክንያቱም ሁሉም ነገር የለህም፣ አሁን ሰውነትን በገል ማከክ ጀምረሃል አለችው። እጅግ በጣም የሚያስደንቅ ነገር ነው። እዛው ምሳሌ መጽሐፍ ምዕራፍ 9 ቁጥር 10 ላይ እንደዚህ ይላል፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱንም ማወቅ ማስተዋል ነው ብሎ ይናገራል። እነዚህ ሐሰተኞች ከዚህ የራቁ ናቸው። ለአንደበታቸው ገደብ የላቸውም። መሪዎቻቸውን አልፈውም ባለስልጣናትን ይሳደባሉ። ደፋሮች ናቸው። ስለዚህ ህዝቡ መካከል ቀስ እያሉ ገብተው ያደረጉትን ነገር ይናገራል። እንደዚህ ይላል፣ አምላካቸውን እንዳይፈሩ አድርገዋቸዋል። ህዝቡ መካከል ገብተው ምን አለበትንና ግዴለሽነትን በህዝቡ መካከል ስር እንዲሰድ አድርገዋል። የነሱን ፈለግ የተከተሉ አማኞች ከመስመር መውጣት ጀምረዋል። የነዚህ ሐሰተኞችን ማንነት ለመመዘን በቃ ይህንን ማየት በቂ ነው።
ተሳዳቢዎች ናቸው ብሎ ይናገራል። ሁለተኛውን ላንሳ ፈጠን ብዬ፣ ሶስተኛውን ደግሜ እጨርሳለሁ። እና ሁለተኛው ቅድስና የሌላቸው ናቸው ይላል። በምን እንለያቸው? ቅድስና የላቸው ምን ማለት ነው? ለቅድስና ቦታ የላቸው፣ ለቅድስና ስፍራ የላቸው በፍጹም። እነሱና ቅድስና ሩቅ ለሩቅ ናቸው። እነሱና ቅድስና ማዶና ማዶ ናቸው። ስለ ቅድስና በፍጹም በምንም መስፈርት ማሰብ አይፈልጉም። ማሰብ አይፈልጉም። ክርስቶስን የሚክዱ ከሃዲዎች ናቸው። ትላንት ቄስ ጸግሽም ሲያስተምረን ሲናገር ነበር። መጨረሻ አካባቢ ገብቼ እየሰማው ነበር። በሁለተኛው ክፍለ ዘመን ኖስቲሲዝሞች የሚባሉ ሰዎች እንደነበሩ ይነገራል። እነዚህ የቃሉ ትርጉም ዕውቀት ማለት ነው። የነዚህ ሰዎች ፍልስፍና መዳን የሚገኘው በዕውቀት ነው ይላሉ። በዕውቀት ነው። ለመዳን ዕውቀት ያስፈልጋል። ያለ ዕውቀት መንፈሳዊ ዕውቀት ላይ መድረስ አይቻልም ብለው ያምናሉ። በተለይ ሁለት አደገኛ አስተምሮ አላቸው። ቁሳዊ ዓለም በክፉ ዓለም ተፈጠረ ይላሉ። መንፈሳዊ ዓለም በመልካም አምላክ ተፈጠረ ይላሉ። ቁሳዊ ዓለም በክፉ አምላክ፣ መንፈሳዊ ደግሞ በመልካሙ አምላክ ተፈጠረ ብለው ለሁለት ይከፍሉታል። ይህ ብቻ አይደለም መናገር የምፈልገው፣ የዝሙት ልምምድ ወደ መንፈሳዊ ዓለም ለመግባት በር ከፋሽ ነው ብሎ ያስተምራሉ። ቅድስና የላቸውም። የዝሙት ልምምድ ወደ መንፈሳዊ ዓለም ለመግባት በር ከፋች ነው ብለው በድፍረት ያስተምራሉ። የዚህ አይነት ትምህርት ይሁዳ ይህንን መልእክት በሚጽፍበት ዘመን ምናልባት ገኖ እየታየ ሳይሆን እንዳልቀረ አስባለሁ። አንዴ በእግዚአብሔር ጸጋ ያመነ ሰው ምንም አይነት ኃጢአት ቢሰራ፣ ምንም አይነት የእግዚአብሔር ቁጣ በሕይወቱ ላይ ሊያጋጥመው አይችልም። ደስ ያለውን ማድረግ፣ ደስ ያለውን መሆን ይችላል። እግዚአብሔር መሐሪ ነው ብለው ያስተምራሉ። ለምን? አንድ ጊዜ ድኗል፣ ስለዚህ ምንም አይሆንም ብለው ያስተምራሉ። እንዲህ አይነት አደገኛ ትምህርት ዛሬም በእኛ ከተማ ያለ ይመስለኛል። ምን ችግር አለበት? ምን አለበት? ድነሃል የሚሉ ሰዎች አይጠፉም። ሐሰተኞች አማኞችን ተሳስተው ማሳሳት ጀምረዋል። እነሱ መስመር ለቀው አማኞቹንም መስመር ማስለቀቅ ጀምረዋል። ይህን ተግባር የሚፈጽሙ እነዚህ የሐሰት መምህራኖች እየተበራከቱ መጥተዋል። ዋናው መለያቸው ምንድን ነው? ቅድስና የላቸውም። ለቅድስና በምንም መስፈርት ቦታ የላቸውም። ሶስተኛውና የመጨረሻውን ሐሳብ ላንሳ። ሶስተኛው መለያቸው ሴሰኝነት ነው። እንዴት ነው የምንለያቸው? እነዚህን ክፉ መምህራኖች ሴሰኞች ናቸው። አስጸያፊ ተግባር የሚፈጽሙ ናቸው። የሚሰሩት እርኩሰት ዋናው ሴሰኝነት ነው። ሴሰኝነት የእግዚአብሔርን ቁጣ በሕዝቡ ላይ እንደሚያመጣ በጥንቃቄ ያውቁታል። ሰይጣንም ይህንን ያውቃል። እነዚህን ሰዎች ሴሰኛ ሲያደርግ ራሱ ምንም ላያደርጋቸው ይችላል። በእግዚአብሔር ሊያስመታቸው ሲፈልግ ነው። እግዚአብሔር ሴሰኞችን ይመታል። እግዚአብሔር ሴሰኞችን ይቀጣል። እውነት ነው የምላችሁ፣ እግዚአብሔር ይቆጣል በእንደዚህ አይነት ነገር ላይ። የማይታገሰው ነገር ቢኖር እግዚአብሔር ሴሰኝነትን አይታገስም። አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 6 እስከ 11 ያለውን ላንብበው። እነዚህ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነን። ቁጥር 7 ሕዝብም ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከነርሱ አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ ብሎ ይናገራል። ቁጥር 8 ከነርሱም አንዳንዶች ሴሰኑ ይላል። ሴሰኑ በአንድ ቀንም 2 እጥፍ ከ3000 እንደወደቁ አንሴስን። ቁጥር 9 ከነርሱ አንዳንዶች ጌታን እንደተፈታተኑ በእባብ እንደጠፉ ጌታን አንፈታተን። ከነርሱ አንዳንዶች እንዳጉረመረሙ በሚያጠፋውም እንደጠፉ አታጉረመርሙ። ቁጥር 11 ይህ ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ ብሎ የቆሮንቶስ ጸሐፊ ይህንን ይለናል። እዚህ ላይ በደንብ ካያችሁት የተወሰኑ ነገሮችን ይናገራል። ክፉ ምኞት ብሎ ይናገራል። ከዛ ዝሙት ብሎ ይናገራል። ከዛ ጣዖት ማምለክ ይላል።
ከዚያ መፈታተን፣ ከዚያ ማጉረምረም ይላል። እነዚህ በጣም አደገኛና ከባድ የሆኑ ቃላቶች እዚህ ክፍል ላይ ተጠቅሰዋል። እና ጸሐፊው ያነሳው ወደ ኋላ ሄዶ ከዘኍልቍ ምዕራፍ 25 ላይ የወሰደ ይመስላል። ዘኍልቍ ምዕራፍ 25 ቁጥር 1 ላይ እንደዚህ ይላል፣ እስራኤል በሰጢም ተቀመጡ፣ ሕዝቡም ከሞዓብ ልጆች ጋር ያመነዝሩ ጀመረ። ቁጥር 2 ሕዝቡም ወደ አምላካቸው መስዋዕት ጠሩ፣ ሕዝቡም በሉ፣ ወደ አምላካቸውም ሰገዱ። እስራኤልም ቤልፌጎርን ተከተለ፣ የእግዚአብሔርም ቁጣ በእስራኤል ላይ ነደደ ይላል። ለዚህ ነው እግዚአብሔር አይታገስም ያልኳችሁ። እግዚአብሔር ሙሴን የእግዚአብሔርን የቁጣውን ጽናት ከእስራኤል እንዲመለስ የሕዝቡን አለቆች ሁሉ ወስደህ በፀሐይ ፊት ወደ እግዚአብሔር ስቀላቸው። ቁጥር 5 ሙሴም የእስራኤልን ዳኞች እናንተ ሁሉ ቤልፌጎርን የተከተላችሁ ሰዎቻችሁን ግደሉ አለ። ግደሉ። ቁጥር 6 እነሆ ከእስራኤል ልጆች አንዱ መጥቶ በሙሴና በእስራኤል ልጆች ማህበር ሁሉ ፊት ሚዲያማዊቱን አንዲቱን ሴት ወደ ወንድሞቹ አመጣ። እነርሱም በመገናኛው ድንኳን ደጃፍ ያለቅሱ ነበረ። የካህኑም የአሮን ልጅ የኤሊኤዘር ልጅ ፊንሐስ ባየው ጊዜ ከማህበሩ መካከል ተነስቶ በእጁ ጦር አነሳ። ያንንም የእስራኤልን ሰው ተከትሎ ወደ ድንኳኑ ገባ። እስራኤላዊውንም ሰውንና ሴቲቱን ሁለቱን ሆዳቸውን ወጋቸው። ከእስራኤልም ልጆች መቅሰፍት ተከለከለ ብሎ ይናገራል። በመቅሰፍት የሞቱት በዚያን ዘመን እዚሁ ቁጥር 9 ላይ እንደሚነግረን 24,000 ሰዎች ነበሩ ይላል። እግዚአብሔር በአንድ ጊዜ በአንድ ጀምፐር 24,000 ሰዎችን የመታበት ምክንያት አንድ ነው፣ ሴሰኝነት ነው። ነፍሱ የምትጸየፈው ነገር ሴሰኝነት ነው። እግዚአብሔር በጣም የሚቆጣው እግዚአብሔር ቁጣውን የሚያነሳሳ ነገር ቢኖር ሴሰኝነት ነው። ሴሰኝነት በጣም አደገኛ የሆነ መርዝ ነው። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ